የተገዛነው በደም የመሰረተን በደም ያጸናን በደም ቤተክርስቲያኑን የሰራው ክርስቶስ ነው። ስለዚህ ከቤተልሔም በምንም ምክንያት ነቅነቅ ማለት እስቲ ሶሻል ሚዲያዎቹ ላይ የትኛውን ነው የምትሰሙት? ስብከቱን፣ መዝሙሩን? አይደለም ጦርነቱን። አዎ ብዙ ላይክ ያለውን ብዙ ሼር ያለውን እስቲ እናንተ ታውቃላችሁ። ይሁት እስቲ አምላክ አሜን። ሁላችንም ባሪያ ትምህርተ መስቀል እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከኒልማ ከነፉራ ቁልቁሉ ዋቀዮ ቶኮ አሜን። ክቡር አባታችን ሊቀ ስዩማን ቀሲስ ታከለ ዳዲ እዚህ ታላቅ ሀገረ ስብከት ምክትል ስራ አስኪያጅ፣ ክቡር መምህራችን መጋቢ ሥርዓት ቀሲስ በኃይሉ ተፈራ የሀገረ ስብከቱ የካህናት አስተዳደር፣ ክቡር አባታችን መላከ ጽዮን ቆሞስ አባ ገብረ ጻዲቅ የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ ክቡራን የሀገረ ስብከቱ የየክፍል ኃላፊዎች፣ የዚሁ ታላቅ ሀገረ ስብከት የየአጥቢያው አስተዳዳሪዎች፣ በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእመቤታችን የቅድስት ድንግል ማርያምን ልጅ የመጋቢ ሐዲስ የቅዱስ ገብርኤልን አምላክ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ተማሪዎች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። ልዑለ ባሕሪ የአባቶቻችን የቅዱሳን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነ ይሁን። ለቃለ መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል እማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። የመጋቢ ሐዲስ የቅዱስ ገብርኤል ጸሎት፣ ልመና፣ ምልጃ ከሁላችን ጋር ይሁን። እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል ዋዜማ እናንተ ወዴት እንሄዳለን በሚል ርዕስ ይሆናል። ዮሐንስ ወንጌል ምዕራፍ 6 ቁጥር 67 እስቲ ቃሉን ለማስታወስ ረዳን ዘንድ አንድ ጊዜ አብረን እንበል። ጌታ ሆይ በሉ። አይዟችሁ ተናገሩ። ጌታ ሆይ ካንተ ወዴት እንሄዳለን? ያ ጎፍታ ስዲስኔ ኢሳዴም ነሬ። እንግዲህ እግዚአብሔር በፈቅድ ለጥቂት ደቂቃ በዚህ ኃይለ ቃል እንነጋገራለን። ሰበዋ ቀዮ ዮፈዲ ዋቀዮታይ ዮኤየማ ዋቀዮታይ የሮጋ ባባዳፍ መተዱሬ በሩምሳ ኬና ጎዴ ከኒቲን በረኑ ጀቻ መካስኔ ከናዳ ያ ጎፍታ ስዲስኔ ኢሳዴም ነሬ ከንጀዱ ወንጌላ ዮሐንስ በቆናጃ ለኮፍሳ ጃታ ሚቶር ባራቲ ከንበሬፈሜ ዋቀዮን ከሌሳ ራጆታ ሳራቡሌ ዱካ ቦታ ሳራቡሌ ሰገሌ ኢሳ ሉቡታይ ሰጅሬና በራበራታይ ኑበርሲሳ ቱሬራ ሀርዳስ ለማስ ሰዲስታታኒ በካ ወልት ቀበምታን አን ግዱ ኬሰኒት ኒ አርገማ ከንጀዴ ዋቅኒ አቦቲኬና ግዱ ኬና ተርገሜ ሰገሌ ኢሳ ሉቡታይ ሰጅሬና በራበራታይ ኑበርሲሱዳፍ ዋቀዮን ግዱ ኬና ጅራ እንጀርጀሪና ሱቱና ማንቸስተር ጨዋታ ቢኖራቸው ይወጣሉ። እውነት ነው ውሸት ነው? 10 ደቂቃ ቢጨምርልን እኮ እናሸንፍ ነበር። ተሸንፎ ማለት ስለ ደቂቃ ኮዳን ነው ደራኔ
ኒሞአና ቱሬ ጀረ ሰዓቲ ተኮፍ ለከዳባቴ ዳወቴ ወንበር ላይ ቆሞ ጠረጴዛ ላይ ቆሞ ኳሱን ይመለከትና ከተሸነፈ እራት አልበላ ብላ አትብላ በተወደደ ጤፍ ባትበላስ አሁን አልበላም የሚል ሰው አለ። ለምን ዳኛው ሳት ቀንሶብን እንጂ። እውነት ነው መሽቷል፣ ብዙ ጉዳይ ይኖራል። ግን ጥቂት ደቂቃ ብቻ ነው የምንማማራው። ማን ያስተምረን? ጌታ ሆይ በሉ። ካንተ ወዴት እንሄዳለን? እንግዲህ ይሄን ኃይለ ቃል ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ምድር በሚያስተምርበት ጊዜ የአምስት ገበያ ሕዝብ ይከተለው ነበር ይላል። የአንድ ገበያ ሕዝብ እንደ ኢትዮጵያ ሊቃውንት አንዱ ገበያ 1000 ሰው ቢሆን በአንድ ጊዜ ክርስቶስን ይከተል የነበረው ሰው 5000 ይደርሳል። በአንድ ጊዜ ክርስቶስን ይከተል የነበረ ሰው ክርስቶስ ሲያስተምር የእጁን ታምራት ለማየት ተመልከቱ። ምክንያቶቻቸው ብዙ ናቸው። ሁሉም ተመሳሳይ ዓላማ ይዞ አይደለም የሚከተሉት። ሁንዱም ቲዮራ ካዮ ቶኮ ቀበታኒ ሚት ይሰከን ዱከቧን ሁንዱም ቲዮራ ካዮ አደዳ ቀበታኒ ጎፍታ ዱከቧን የሮ ቶኮቱ ገሩ ዮዲቃቴ ናምኒ ኩመሸን የሮ ጎፍታን በርሲሱ ኢሳ ወጂዳን ኒዴማ ሰገሌ ሰኒ ዳጌፈታ ጀደ ኪታብኒ ቁልቁሉ ክርስቶስ ልብና ኩላሊትን የሚመረምር አምላክ ነው። ክርስቲያኖች እግዚአብሔር ሁሉንም ተመልከቱ፣ ልብን ኩላሊትን የሚመረምር አምላክ ነው እግዚአብሔር። ይሄ ውጭ ያለውን ማንነታችንን የሚያይ አይደለም። በነገራችን መንፈሳዊ ዓለም ወይም ደግሞ መንፈሳዊ የሚባል ሰው ከውጪ ወደ ውስጥ ሳይሆን ከውስጥ ወደ ውጭ የሚወጣ ህይወት ያለው ሰው ነው። ኬሳ ከራ አለቲ ባመሌ አፉራ ቁልቁሉዳን ዱርፋሙን አላቲ ከራ ኬሰት ከንገሎሚት ኡፈታ ኡፈደቱ ጅራም ወያ ኡፈደ ሰንዱራ ቀሚሲ ኡፈደ ዳበዴራ ኡፈኒ ኮኩን ቁልቁልና ኮ ህሙሊሱ አከሴራ መና ክርስቲያናት ኡፈደ ማሌ ቁልቁልኒ ኮ ዮጅራቴ ኬሳት ከራ አለቲ ባ ቁልቁሎታ ቦቲኬና ዮሪያደን ነው። ቅዱሳንን ስናስባቸው የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለልብሳቸው፣ የልብሳቸው ቅድስና ለጥላቸው ተረፈ እንላለን። ቁልቁልኒ ልቦራ ፎኒዳ ፋርፌ ቁልቁልኒ ፎኖራሞ ኡፈታወራፌ ቁልቁልኒ ኡፈታወራሞ ጋንዲዶራ ዳፋፌ ከናፊ ጋንዲዱዳን ካንዶዬ ካሱ ከናዳፍ ዳንዲዱዳን ካንዱ ኩሜ ፈይሱ አኩማ ኪታበ ቁልቁል ረት በረፈም ጴጥሮስና ዮሐንስ ለጸሎት ወደ ቤተ መቅደስ ሲሄዱ ጥላቸው ድዊ ፈውስ ነበረ። የጥላቸው ፈውስ የጀመረው ከውስጥ ነው። የነፍሳቸው ቅድስና ነው ለስጋቸው የተረፈው። የስጋቸው ቅድስና ነው ለልብሳቸው የተረፈው። የልብሳቸው ቅድስና ነው ለጥላቸው የተረፈው። ስለዚህ መንፈሳዊውንም ዓለም ስናይ ከውስጥ የሚወጣ ነው። ለዚህ ነው እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። ለምን እንደተከተሉት ያውቃል። የአምስት ገበያ ሕዝብ ምክንያት ኖሮት ነው። የተወሰኑት ሰዎች ክርስቶስን ይከተሉ የነበሩ ለማድነቅ ነው። ደም ግባቱን አይተው የተለየ ነው ደም ግባቱ የረብ ብለው አርንቀው ለመመለስ ነው። የተወሰኑት ሰው ደግሞ ለስጋዊ በሽታ ደዌ ይፈውስ ስለነበረ ከለምጽ ለመንጻት ከበሽታ ለመዳን ስለ ስጋዊ ጉዳይ ብቻ ይከተሉት የነበሩ ነበሩ። ሌሎቹ ሰዎች ደግሞ ክርስቶስ መምህር ወመገስጽ ነው፣ ያስተምራል፣ ይገስጻል። ስለዚህ በወቅቱ ከነበሩት ከቄሳር ጋራ ከባለስልጣናት ጋራ ለማጣላት ምክንያት ለመሰብሰብ የሚከተሉት ነበሩ። ሁንዱም ተወራ ሰበባ ቀቡ ሰበባ ደዳቃ በተኒዱ ከሰቧን አብዛኞቹ ግን ይከተሉ የነበሩት ስለምበላና ስለምጠጣ ነገር ነበር። ክርስቶስ ሲያስተምር እንዲቀኑ መሸ። የምበላ ነገር አላችሁ ነው ያላቸው። አዎ ግን ለሁሉም አይበቃም። 5 እንጀራና 2 ዓሣ አለን።
ያን አበርክቶ አብልቶ ስለነበረ ስለ ስጋዊ ምግብ ብቻ ብለው ክርስቶስን የሚከተሉ ነበሩ። ኛታ ፎኒዳፍ ቁርጡም ሚላማፍ ቡዴነ ሸነራብሴ ዋኖራኛች ሴዳፍ ኛታ ፎኒዳፍ ቆፋ ክርስቶስ ከንዱኳ ቧን ኒጅሩ ከናውንዱ ማላሌ ጎፍታን ሁሉን ተመለከተ። የሁሉንም ዓላማ የክርስቶስ ተመልከቱ። የተለያየ ምክንያት ይዞ ነው የመጡት። ልባቸውን መረመረ ክርስቶስ። ክርስቲያኖች አሁን መተናል፣ ደስ ይላል። ቤተ ክርስቲያን ነው ያለነው፣ ቅድስናው ስፍራ። ግን ምን ፈልገን ነው የመጣነው? ዝም ብላችሁ አሁን ውስጣችን ምን ይነግረናል? ቅድም ስንማር ነበረ ጥሩ ትምህርት በልባችን ሰምተነው ከሆነ ለምን እግዚአብሔር ውስጣችንን በደንብ አድርጎ ስለሚፈልግ ታስታውሳላችሁ። የመጀመሪያው የእስራኤል ንጉሥ ሳኦል ከወደቀ በኋላ ሳሙኤል የተላከ ወደ እሴይ ቤት ነው። ሂድና ከእሴይ ልጆች መካከል አንዱን መርጫለሁ፣ እሱን ቀባልኝ አለው። ዴሚ ይጆሌ እሴይ ከሰተኩ ፍለዴራ ዴሚ ሰናሙዲ አካ እስራኤል ሞቲታው ሰፍለዴራ ጀደ ዋቀዮን ሂድና ከእሴይ ልጆች መካከል አንዱን መርጫለሁ። ሄደ ሳሙኤል። ወደ እሴይ ቤት ሲገባ የቀረበለት ከልጆቹ መካከል የመጀመሪያው ልጅ ነው። ኤልያብ ይባላል። ግርማ ሞገስ አለው። ልብሱ፣ ድምፁ፣ ቁመቱ ሁለመናው ያማረ ነው። ሳሙኤልም አየና አዎ እስራኤልን መምራት የሚችል ይሄ ነው አለ። ዱጉማ ነምኒ እስራኤል ዱርሱ ደንደው ነምኒ ሞቲ እስራኤል ታው ደንደው ነመከናዳ ጀደ ኤኙን ሳሙኤል አየና ለመቀባት ተዘጋጀ። ያኔ ከሰማይ የእግዚአብሔር ድምፅ መጣ። ሳሙኤል ተው። ሰው እንዲያይ እግዚአብሔር አያየው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እስቲ በሉ ሰው ምንን ያያል? ሰው ምንን ያያል? ፊትን ያያል። ነምኒ ፉላላላ ሰው ፊትን እውቀትን፣ ሰው ፊትን ስልጣንን፣ ሰው ፊትን ነገድን፣ ሰው ፊትን ወገንን፣ ሰው ፊትን ማንነትን ያያል። እግዚአብሔር ግን ልብን ያያል። ናምኒ ፉላላላ አንጎላላ ታይታላላ ቤኩምሳላላ ቀበኛላላ ኤኙማ ሳላላ ዋቀዮን ገሩ ለጴላላ እግዚአብሔር ግን ልብን ያያል። እግዚአብሔር ምንን ያያል? ልብ የሃይማኖት ማዕከል ነው። ልብ የእውቀት ማዕከል ነው። የእውነት ማዕከል ነው። ኩላሊት የእውቀት ማዕከል ነው። ልባችን ሃይማኖታችንን ልባችን በውስጥ ያለውን እውነታችንን ያያል። እግዚአብሔር የሚከተሉትን ሰዎች ልባቸውን አየ። አብዛኞቹ ስለሚበላ ነገር ነበር ክርስቶስን የሚከተሉት። እንዲህ አላቸው፣ አባቶቻችሁ በምድረ በዳ መናን በሉ፣ ነገር ግን ሞቱ አለ። እስቲ በሉ አባቶቻችሁ በምድረ በዳ መናን በሉ ሞቱ። እስቲ በሉ ሞቱ። በቃለም ይሄ ነው። ትበላለህ፣ ትሞታለህ። ኛታኒ ዱዋን ያውም የሚጣፍጠውን መና፣ ያውም ከሰማይ ተጋግሮ የሚወርደውን መና፣ ያውም በምድር ተዘርቶ የበቀለ አይደለም። በሊቀ ነቢያት ሙሴ በመጋቢ ብሉይ በቅዱስ ሚካኤል መሪነት ከሰማይ የሚወርደውን እንደ ማር የሚጣፍጠውን ታላቁን መና ይበሉ ነበረ። ተመልከቱ። ግን ሞቱ አለ። በሉ ሞቱ። ለምን? ስለምበላ ነገር ትከተሉኛላችሁ አለና ወደ ዋናው ትምህርት መጣ። ከሰማይ የወረድኩ እውነተኛ እንጀራ እኔ ነኝ። ስጋዬን የበላ ደመን የጠጣ የዘላለም ሕይወት አለው አለ። አያችሁ፣ ወደ ትምህርቱ መጣ። ከረበረም ሰትኑፊ ነምኒ ፎንኮኛቴ ነምኒ ዲጋ ኮዱጌ ልቡ በረበራ ቀብዴ እኛ እኮ አሳና እንጀራን አበርክቶ ሲያበላን እንጀራን ለመብላት ነበር የተከተልነው። አልቻለም። አሁን እንኩ ስጋዬን ብሉ ማለት ጀመረ ብለው ተበተነ የአምስት ገበያ ሕዝብ። ክርስቲያኖች ቤተ ክርስቲያን ስትመጡ እናንተ የምትፈልጉትን ለመማር አይደለም፣ ቤተ ክርስቲያን የምታስተምረውን ለመማር። ብዙ ሰው እሱ የሚፈልገውን ለመማር ነው የሚመጣው። እንደዛ አይደለም፣ ቤተ ክርስቲያን የምታስተምረውን። አሁን ተመልከቱ። ስጋዬን ብሉ ደመን ጠጡ ፎንኮኛዳ ዲጋ ኮዱጋ እናን ከበዳቸው ለጆሮ። ቀስ በቀስ የአምስት ገበያ ሕዝብ ተበተነ። ክርስቶስ ኑ እናንተ ችግር የለው ስጋዬንም አትብሉ ደመንም አትጠጡ ችግር የለው ዝም ብላችሁ ከኋላዬ ብቻ ተከተሉ አላላቸው። ትምህርት ይሄ ነው አለ።
የቤተ ክርስቲያን የትምህርቷ ማዕከል ይሄ ነው። በሩስ በነ ክርስቲያና ግዱ ገለ ይስሽከናል ፎንኮኛዳ ዱጋኮ ዲጋኮ ዱጋ ልቡ በረበረ ቀብዱ ይሄ ቤተ ክርስቲያናችን ማዕከላዊ ትምህርት ነው። አያችሁ ማዕከላዊ ትምህርት አሁን ጉባኤ ሲዘጋጅ ክብረ በዓል ሲኖር ሌላውም ሲሆን መቅደስ ውስጥ አስገብቶን ወደ ክርስቶስ ሥጋና ደም ሊያቀርበን ግድ ነው። ከዛ ካላቀረበን አይሆንም ወዳጄ። ቅድም እንዳለው አቤት ክርስቶስ ደም ግባቱ፣ አቤት ክርስቶስ እንዲህ ማለቱ ብለን ከሄድን አይሆንም። ጉባኤው ሲያልቅ እኛም አብረንም አሁን እኮ ሴጣን እንዲህ ይላል አሉ። የኦርቶዶክስ ጾም ስገባ ብዙ ሰው ይጾማል። የነቢያት ጾም እንኳን ብዙ ሰው ይጾማል። አሁን ጾም መግባቱን ብዙ ሰው አልሰማም። ይሄ ጾም ብዙ ሰው መግባቱን የሚሰማው ሲፈታ አሁን አይሰማም። አሁን ልክ ለእንትን አንድ ቀን ስቀረው ጾም ልፈታ አንድ ቀን ስቀረው ገና ጋድ አለው የለውም ለአንድ ቀን ለመጾም አለው የለውም ምን አገባል አልጾምክም። ጋድ ይኑረው አይኑረው ጥያቄው አሁን የጋድ ፍላጎት ነው ወይስ ልትበላ ነው? አንዷን ቀን 28ቷን ቀን በልቶ አንድ ቀን ልጾም ተው እንጂ። እንዲህ አይነት ጥያቄ አይሰራም ክርስቲያኖች። አሁን ይሄን ያነሳሁት ለምን መሰላችሁ? ስለ ጾም ወይም ደግሞ ስለሌላው ሁሉንም ነገር ጠቅለል አድርገን ወደ አንድ አምጥተን የመጨረሻ የምንደርስበትን ግባችንን የምናስቀምጥበት አንድ ማዕከላዊ አለ። ይሄ ነው የክርስቶስ ሥጋና ደም መብላት መጠጣት ሁሉም የሚያደርሰን ክርስቲያኖች ወደ ውስጥ ወደ ቤተ መቅደሱ ነው። ጉባኤው ሲዘጋጅ ክብረ በዓሉ፣ ጾሙ፣ ጸሎቱ፣ ምጽዋቱ፣ ስግደቱ መጨረሻ ላይ ወደ ቅዳሴው ይመጣል። ልክ ቅዳሴ ጋር ስትመጣ አንድ ነገር ትሰማለህ። መሃል ቅዳሴ ላይ ዲያቆኑ እንዲህ ይልሃል፣ መንግሥተ ሰማያት ጋር ቀርባለችና ምን ግቡ ይላል ሞቱማን ዋቀዮ ዲሃቴራ ማልገላ ጀደ ጋቢ ገላ ቀልቢ ጅጅራዳ ሞቱማን ዋቀዮ ዲሃቴራ ማልገላ መንግሥተ ሰማያት ቀርባለች። ምን ግቡ? እድር ግቡ፣ እቁብ ግቡ፣ አክሲዮን ግዙ። ይሄ ሁሉ ማድረግ ኃጢአት የለውም። ግን ምን ግቡ? ንስሐ ግቡ። አሁን የቅዳሴው ማዕከል ላይ እሱ ይመጣል። ከዛ ይቀጥልና ካህኑ እጁን እየታጠበ ብሉ ይላል። ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን ቅድም የዲያቆኑን ቃል ሰምቶ ንስሐ ገብቶ ይብላ ብሉ ኛዳ። አሁን ተመልከቱ፣ ይሄንን ለመስማት ነው መምጣት ያለብን ክርስቲያኖች። ከነደጋው ዳፍንፉ ቀብነ ኛዳ ከንጀ አቤት ደስ የሚል ድግስ አየህ ና ብላ ኮቱ ኛዱ ሁኖ ሲቆፓየራ የማያልቅ በግ ብዙ በግ ቤቶች አሉ፣ ብዙ ፍየል ቤቶች አሉ። ጠዋት ተከፍቶ ማታ ያልቃሉ። 2000 ዘመን አልፎታል። ይሄ በግ ከተሰዋ ዛሬም አላለቀም። ክብር ምስጋና ይግባው ብሎ የሚል አለ። አሁንም ሕያው ነው። አማስጅራ ኮታኛ አዳ ከንጀ የማያልቅ በግ ነው። ተመልከቱ ብሉ። አሁን ብሉ ሲባል የማይሰማ ሰው ሥጋዬን ብሉ ደሜን ጠጡ ይከብዳል አሉ። ማሊ በሩም ሲጎሳ ካዳ ነመቱሉ ፋታ አሁን አይታችኋል። ሌላ ዓለም ላይ አይዞ ዳቦ ትበላለህ ያልፍልሃል። እስቲ አንድ ጥያቄ ልጠይቃችሁ። ነቢያት አሁን የነቢያትን ጾም እየጾምን ነው። እውነት ነው ውሸት ነው? አቤት እየጾምን ነው። ባንጾምም እየጾምን ነው። የነቢያትን ጾም ነቢያት ስለ ክርስቶስ የተናገሩት ነገር አለ። ይወለዳል ብሏል አላሉ? ንገሩኝ። ብሏል አላሉ? ይሰደዳል ብሏል አላሉ? ብሏል። ይወለዳል ብለዋል። ይሰደዳል ብለዋል። ይጠመቃል ብለዋል። ይሰቀላል ብለዋል። ይሞታል ብለዋል። ሞትን ድል አድርጎ ይነሳል ብለዋል ነቢያት። ወደ ሰማይ ያርጋል ብለዋል። ተመልሶ ይመጣል። እየጠበቅነው ነው። እኔ አሁን አንድ ሰው ቆሞ ነብይ ነኝ ብል ምንድነው የምነግርህ? ይወለዳል እንዳይል ተብሏል። ይሰደዳል እንዳይል ተብሏል። ይሞታል እንዳይል ተብሏል። ሞትን ድል አድርጎ ይነሳል እንዳይል ተብሏል። ወደ ሰማይ ያርጋል እንዳይል ተብሏል። ተመልሶ ይመጣል እንዳይል እየጠበቅነው ነው። ምን ይልሃል? መጥቶ ነገ ዝናብ ሊዘንብ ይችላል። እሱንማ ሜትሮሎጂም ይላል። ለዚህ ነብይ አያስፈልግህም።
አያስፈልግህም። ለምን? ሜትሮሎጂም ይነግርሃል። ያንተን ዶሮ ሸለመጥማት እንዳይበላብህ መፍትሄ እፈልጋለሁ። ለዛማ ስንት ጠንቋ ያለ ሰፈር ውስጥ። አያስፈልግህም። አየህ፣ አሁን ለአንተ ለእኛ የሚያስፈልገው ይሄኛው ትምህርት። ለዚህ ነው ቤተ ክርስቲያን ለእኛ የምታስተምረውን ትምህርት ነው መስማት ያለብን። ወደንም ጠላንም ክርስቲያኖች እንድጣፍጠን አድርገን መጉረስ ነው ያለብን የቤተ ክርስቲያን። ይህን ስናገር የአምስት ገበያ ህዝብ ተበተነ። ኡማኒ ገባሻኒ በሩምሲ ኩን ዱፍናን ብትናን ዞር አለና 12 ሐዋርያትን አየ። የቀሩት እነሱ ናቸው። እናንተሳ አለ ልትሄዱ ትወዳላችሁ ሲኖ ደሞ በረባንዱ ሌላ ትምህርት የለውማ ክርስቶስ። እናንተሳ ልትሄዱ ትወዳላችሁን? ትምህርት ይሄ ነው፣ ሌላ ትምህርት የለም። በሩምሲ ኮከናለ ሲኖ ደሞ በረባንዱ መሄድ ትፈልጋላችሁ? ያኔ የሐዋርያት አለቃ ቅዱስ ጴጥሮስ እንዲህ አለ፣ ጌታ ሆይ አንተ የዘላለም ሕይወት ከኛ ጋር አለ፣ ካንተ ወዴት እንሄዳለን አለ። አያችሁ፣ ጌታ ሆይ አንተ የዘላለም ሕይወት ከኛ ጋር አለ። ያ ጎፍታ አቲ ልቡን በረበራ ኖጂን ጅርታ ስዲስኔ ኤሳዴብነሬ የዘላለም ሕይወት አንተ ከኛ ጋር ነህ። መረባችንን ጥለን መቅረጫችንን ጥለን ቤታችንን ዘግተን ሁሉን ትተን የመጣነው አንተን ብለን ነው። አንተ የዘላለም ሕይወት እንደሆንህ አውቀን ነው የመጣነው። ስለዚህ ጌታ ሆይ ካንተ ወዴት እንሄዳለን አለ። ስዲስኔ ኤሳዴብና አታከሉቡ በረበራታ ተቤኔ ስዱካ ጉደዱፍኔ ያ ጎፍታስ ኤሳዴብ ጌታ ሆይ ካንተ ወዴት እንሄዳለን? እስቲ ዝም ብላችሁ አስቡ። እስቲ አንድ ቃል ከኔ ጋር በሉ። እግዚአብሔር በሉ። ፍቅር ነው። እግዚአብሔር ምንድን ነው? ቅድም ስንማር እንደነበረው እግዚአብሔር ምንድን ነው? ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ላይ እግዚአብሔር ፍቅር ነው ይላል። ታዲያ ከፍቅር የት ነው የምትሉት? እስቲ ክርስቲያኖች እግዚአብሔር ፍቅር ነው። ፍቅር የሆነውን እግዚአብሔርን ትተን ወዴት ነው የምንሄደው? ወደ ጥላቻ። አሁን ተመልከቱ፣ ዝም ብላችሁ አስተውሉ። ዓለም መለያየትን፣ ጥላቻን፣ ዘረኝነትን፣ መከፋፈልን ካስቀመጠልን ወደ ጥላቻ እየሄድን ከእግዚአብሔር እየተለየን ነው። ዋቀዮን ጃላላን ኢስቴ ሰደም ተሬ ፍቅር ነው እግዚአብሔር። ፍቅር የሆነውን እግዚአብሔርን ትተህ ወዴት ትሄዳለህ? ወደ ጥላቻ። ጃላላ ከንተ ዋቀዮን ኢስቴ ሰደም ተ ከራሜኛ ደምታ ሚቲ ኢሰዲሴ ከራብራንዴም። እስቲ አሁንም ከኔ ጋር በሉ እግዚአብሔር በሉ። እግዚአብሔር ሰላም ነው። እግዚአብሔር ምንድን ነው? ሰላም ነው። ዋቀዮን ነጋዳ እግዚአብሔር ሰላም ነው። እስቲ ሰላምን የምትወዱ እጃችሁን አውጡ። ወሽ ጥያቄው አይጠየቅም ግን አውጡ። በነሞኒ ነጋጃ ለተነርኮ ከሰንባሳ አውርዱ። ሰላምን ትወዳላችሁ አይደል? ማርያምን ሰላም ማን ነው? እግዚአብሔር። አሁን በእኛ ክርስቲያን ጸሎት እንኳን ሲያደርጉ ካህናቱ ሰላም አብ ወልድ መንፈስ ቅዱስ ይላሉ። ሰላም የእግዚአብሔር ነው፣ የአብ የወልድ መንፈስ ቅዱስ ነው። ቅዱስ ጳውሎስ ክርስቶስን እርሱ ሰላማችን ነው ይላል። ቅዳሴያችን ትልቁ ሥርዓተ አምልኳችን ላይ ሁል ጊዜ ገባረ ሰናይም ንፍቅ ካህኑም ሰላም ለኩልክሙ ሰላም ለእናንተ ይሁን። ሰላም ትልቅ ስፍራ አለው። ሰላም እግዚአብሔር ነው። ጸልዩ በእንተ ሰላም ይላል ዲያቆን። ስለ ሰላም ጸልዩ። ሰላም እግዚአብሔር ነው። ሰላምን እንወዳለን። እስቲ እሺ ሁላችሁ ሞባይሎቻችሁን አውጡ። በሐሳብ ወይም ቤታችሁ ግቡ፣ ቴሌቪዥናችሁን ክፈቱ። በሐሳብ ከፈታችሁ እንዲህ የሚል ዜና አለ። ዜና እንዲህ ይላል። ከዚህ ከመቱ ከተማ ወደ ጎሬ የሚሰራው አስፋልት እየተፋጠነ ነው። ዜና ዛሬ የረባ ዜና የለም እለፈው ትላለህ። ቲክቶክ ላይ የለም እለፈው ትላለህ። ዩቲዩብ ላይ እንዲህ የሚል ዜና ደግሞ ይመጣል። ሰበር ዜና ገደለው፣ ደመሰሰው፣ ደፈጠጠው፣ ድምፁን ጨምር ሰጋሌ ሰልፉን ይመለሳል። አሁን ሰላም ነው መስማት የምንፈልገው ወይስ ጦርነት? አንፈልግም እኮ። ለዚህ ነው ነብዩ ሰላምን ሳይፈልጉ ሰላምን ሳይሿት ሰላም ሰላም ይላሉ። አያችሁ፣ ሰላም እንፈልጋለን፣ ውስጣችን አይነግረን።
አይነግረንም። መስማት የምንፈልገው ሰላም አይደለም። በተለይ ወጣቶች እስቲ ሶሻል ሚዲያዎቹ ላይ የትኛውን ነው የምትሰሙት? ስብከቱን፣ መዝሙሩን? አይደለም ጦርነቱን። አዎ ብዙ ላይክ ያለውን ብዙ ሼር ያለውን እስቲ ከእናንተ ታውቃላችሁ። ይኸውት እስቲ በብዛት ሃይማኖታዊ በተለይ ክርስቲያን ልጆች በተለይ ኦርቶዶክሳውያን የትኛው ነው የኛ ጆሮ? ገደለው፣ ደመሰሰው፣ አጠፋው። ሰነዳገ የፈቹ በረባን አጄሴ ቡቂሴ ዳኬ ቡሌሴ ከነዳገ የፈቹ በረባን አያችሁ። ሰላም ሌላውን ተውስቲ አንድ ጥያቄ ልጠይቃችሁ። አሁን መጡ ዩኒቨርሲቲ ተማሪዎችን አይመለከትም። እዚሁ ከተማ ላይ ያላችሁ አንድ ኩንታል ጤፍ ስንት ነው? እዚህ ቤካ ተንታልቶ እኮ ጤፍ ምን እናውቃለን? መብላት እንጂ ያለው ልጆች ስንት ይሆናል? 10,000 15,000 ኧረ ልቀነሱ 10,000 ነገ ጠዋት አንድ ኩንታል ጤፍ 1,000 ብር ብገባ ሰይ መድኃኔዓለም ክብር ምስጋና ይግባ። ጤፉ 1,000 ብር ገባ ነው የምትሉት ወይስ ጤፉ ጥንቡን ጣለ ነው የምትሉት? ጤፉ ጥንቡን ጣለ እንዲራምንለው እግዚአብሔር ይመስገን እንኳን እንልም ዋጋፍ ገለኒ አታው ኩኖ ጤፍን ከለየሳ ብሪኩማ ኩዳኒን ብኑ አማ ኩሪኩማ ገለ ህንጀኑ ሰባዋ ቀዩ ከነደገፈቹም በረባን ነው። አያችሁ እግዚአብሔር ሰላም ነው። ዋቀዮን ነጋዲ ስቴሳ ደምታሬ ከነበርባዳ ወራና በረባዳ ጀቁም ሰበርባዳ ዋቀዮ ረፋጋታ የሮ ወራና በረባዴ የሮ ነጋጅ ብቴ ዋቀዮ ጅባጅርታ አኩማ ኪታብን ቁልቁሉን እንትሙ ነጋን ዋቀዮዳ ተመልከቱ። እርሱ ሰላማችን ነው። የጥልን ግድግዳ በሞቱ ያፈረሰ ክርስቶስ ሰላማችን እሱ ነው። ነጋን ከነ ዋቀዮዳ ከናፉ ነጋዲ ስቴሳ ደምታሬ ያጎፍታ አትነጋ ከኛዳ ሲዲስኔ ሰደም ናሬ እስቲ አሁንም ከነጋር በሉ እግዚአብሔር በሉ። እውነት ነው። እግዚአብሔር ምንድነው? እውነት ነው። እኔ እውነትም ሕይወትም መንገድም ነኝ ብሏል። አዎ እውነት ነው። ሕይወት ነው። መንገድ ነው። ጾሞ ጾሙ ያለን መንገዳችን ክርስቶስ፣ ጸልዮ ያለን መንገዳችን ክርስቶስ፣ ሰርቶ ያሳየን መንገዳችን ክርስቶስ ነው። ከኑገርሲሰ ዳንዲኬነ ለጎፍታን ሁንዱማ ሆጀቴ ሁጀዳኑ እንጂ ክርስቶስ ዝም ብሎ መመሪያ ብቻ አይደለም ያወረደው፣ ሰርቶ ነው ያሳየን። ጾሞ ነው ጾሙ ያለን መንገድ ማለት እሱ ነው። ሌሎቹ እንደምሉት አይደለም። ጸሎት ጸልዮ ነው አምላክ ሆኖ ሳለ ጸልዩ መንገዳችን እውነት ነው ክርስቶስ። ታዲያ እውነትን ትታችሁ ወዴት ነው የምትሄዱት? ወደ ውሸት ዱጋዲስ የሰኔም ታሪክ ከራሶ ባደምታ ካናዳበር ያጎፍታ ስኒ ሰደም ነሬ አራተኛው ነው ቅዱስ ጴጥሮስ ያነሳው። እግዚአብሔር በሉ የዘላለም ሕይወት ነው። እግዚአብሔር ምንድነው? የዘላለም ሕይወት። ክርስቲያኖች እችን እንዳትረሱ፣ ስትጾሙች እንዳትረሱ፣ ስትጸልዩችን እንዳትረሱ፣ ጉባኤ ስትመጡች እንዳትረሱ፣ ስታስቀድሱች እንዳትረሱ፣ አስራት በኩራት ስታወጡች እንዳትረሱ፣ ታቦት ፊት ስትቆሙች እንዳትረሱ። አትርሱ። እግዚአብሔር የዘላለም ሕይወት ነው። ዋቀዮን ልቡ በረበራቲ ከኒሳ በረባኑ ከኒሳ ዱከቡኑ ከኒሳ ዋቀፈኑ ከኒሳ ዋምኑ ዋቀዮን ልቡ በረበራ ዋንተይፍ የዘላለም ሕይወት ጌታ ሆይ አንተ የዘላለም ሕይወት ከኛ ጋር ነህ። ንገርም ነው የዘላለም ሕይወት ከኛ ጋር። እስቲ አንድ ጥያቄ ልጠይቃችሁ። አሁን እግዚአብሔር ከኛ ጋር አለ የለም? አቤት አማ ዋቀዮን ነው ጅራሞንጅሩ ጅራሞንጅሩ ሜ ነሞኒ ቶኮ አከስመራኒላ አዱባ ዱፌታ አይና ዋቀዮ ጅራሞንጅሩ አለ እግዚአብሔር። አንዳንዶች ሰዎች ዞር ይላሉ። ከጀርባ ቁጭ ብለው እግዚአብሔር አለ የለም? የት አለ? እስቲ የት አለ? ሜትሬ እግዚአብሔር ተመልከቱ። እስቲ ዝም ብላችሁ ወደ ሰማይ፣ ይሄ ሰማይ ይባላል። ስዕለ ማይ ፈኪቢ ቢሻኒት ይኩን ሰማይ ጀቹን ጌዝዳን ስዕለ ማይ ከንጀዱላ ቡሪሳ ፈኪ ቢሻኒት የውሃ ምስል ውሃ ነው። ጠፈር ከዛሳ የመላእክት ሀገር ኢዮር ራማ ኤረር የመላእክት ሀገር ኢየሩሳሌም ሰማይ ከፍ ያለ እስከ መንበረ ጸባዖት እስከ ሰባተኛው ሰማይ እንላለን። ከሰባተኛው ሰማይ በላይ እግዚአብሔር አለ እንላለን። ማን አለ? እግዚአብሔር። የተቀመጥነው መሬት ላይ ነው። አፈር፣ ከአፈር በታች ምን አለ? ውሃ። ከውሃ በታች ምን አለ? እሳት።
ከእሳት በታች ምን አለ? ነፋስ። ከነፋስ በታች ምን አለ? እግዚአብሔር። ለዚህ ነው ቅዱስ ዳዊት ወደ ሰማይ በወጣ አንተ በዛነ፣ ወደ ጥልቁም በወርድ አንተ በዛነ፣ አይተ አሐውርም ቅድመ ገጽከ፣ ከአንተ ፊት ወዴት ይሄዳል? ያ ጎፍታ ስዱራ ኤሳዴ ማሬ ያቾሎ ያት ጅርታ ጀረ በሰማይ አለ። እግዚአብሔር የሌለበት የለም። በነገራችን ማይታሰብበት ዓለም ግን አለ። በአሕዛብ ቤተ ጣዖት እግዚአብሔር አይታሰብም። በኃጢአት ስፍራ እግዚአብሔር አይታሰብም። ግን ምሉ በኩል ይሄ ነው። እኛ ማል እግዚአብሔር አለ። አዎ አለ፣ እግዚአብሔር አለ። ጌታ ሆይ አንተ የዘላለም ሕይወት ከኛ ጋር ነህ። በተለይ በክርስትናው ዓለም ያለ በዚህ መንገድ ያለ ክርስቲያኖች እግዚአብሔር ከኛ ጋር አለ እንላለን። እግዚአብሔር ከኛ ጋር መኖሩን ያረጋገጥንባቸው 5 ነገሮች አሉ። አንደኛ በእግዚአብሔር አምነናል። በማን አምነናል? እኙና ማንኔ በእግዚአብሔር አምነናል። አንደኛ። ሁለተኛ በክርስቶስ ቤዛነት ድነናል። በማን ቤዛነት ድነናል? እኙቱኑ ፈይሴ ጎፍታ ኬና ፈይሳ ኬና ቆርቻ ኬና ኢየሱስ ክርስቶስ። ሶስተኛ በጥምቀት ዳግመኛ ተወልደናል። በምን ዳግመኛ ተወልደናል? በጥምቀት። አራተኛ በቅባ ሜሮን ከብረናል። በምን ከብረናል? በቅባ ሜሮን። አምስተኛ በስጋው ደሙ ታትመናል። በምን ታትመናል? በስጋው ደሙ። ዋቃዮና ማንኔ ጎፍታዳን ፈይኔ ጩባዳን ይሮለም ማፈዳላን ዲባይሳ ቁልቁሉ ሜሮንዳን ሞ ማላቴፋምኔ ኢገሳ ፎነሳ ኛኔ ዱግኔ ከናፉ ዋቃዮን ነው እንጂ እግዚአብሔር ከኛ ጋር ነው። ጌታ ሆይ አንተ የዘላለም ሕይወት ከኛ ጋር ነህ። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። አሁን እግዚአብሔር ከኛ ጋር ነው። አዎ። ለምን? አሁን ያልናቸውን ነገር አሟልተናልኛ ከነማጀነ ካስነር። ስለዚህ እኛ ምን እንባላለን? የመንግስተ ሰማያት መንገደኞች። እስቲ በሉ የመንግስተ ሰማያት መንገደኞች። የምን መንገደኞች? የመንግስተ ሰማያት ኢማሊኬን ነከረሞቱ ማዋቀዮት ከነሸሬን ጉተንዴረ ቃመ ክርስቶስ ታኔረ አማ ይመላራጅራ ናምኒቶኮ ይመላራጅራቴቹን ጀለቃቤ ማለ ደቀቤቹ ሚት ጀመረ እንጂ አልደረሰም። ተመልከቱ። አሁን ከክርስቶስ ጋር ጉዞ ቅድም ስንማር እንደነበረው ጀምረናል። የመንግስተ ሰማያት መንገደኞች ነን። እኛ ፓስፖርት ብቻ አይደለንም፣ ቪዛም አለን። የመንግስተ ሰማያት ቪዛ ስላለን ብቻ ጉዞ ላይ ነን። ግን አንድ ሰው በጣም በወረደ ምሳሌ ከኢትዮጵያ አሜሪካ ለመሄድ መጀመሪያ ፓስፖርት ያስፈልጋል። እውነት ነው ውሸት ነው? ከፓስፖርት ቀጥሎ ደግሞ የአሜሪካ ኤምባሲ ምን ልመታለት ይገባል? ቪዛ። ደሙ ደንዳ ከናን ቦዳ ናምኒኩኒ አሜሪካ ሴኑ ደንዳ ቪዛ አርገቴ አቺን ቦዳ ኢማላ ጀለቀባ ኢማላ ሰነ ጀልቀቤ አማ አሜሪካ ደሜ ሴኔ መጋላ አሜሪካ ሰነ ደቀቡቲ ናምኒኩኒ አሜሪካ ደቀቤ ጅኒ ምርከኔሱ እንደንዴ ቪዛ ስላለው ብቻ አሜሪካ ሄዷል አንደ የአሜሪካ ቪዛ አለው። ቅድም ያለውን ያሟላ ሰው የመንግስተ ሰማያት መንገደኛ ጉዞ ጀምሯል፣ ይሄዳል። ከሱ ጋር ማን አለ? እግዚአብሔር አለ። በዚህ ጉዞ ውስጥ ግን ከሱ ጋር ያለውን ይሄን ቪዛውን ከእግዚአብሔር ጋር መኖርን አጥብቆ እስካልያዘ ድረስ መንገድ ላይ ሊቀር ይችላል በተለያየ ምክንያት። ለዚህ ነው ከእግዚአብሔር የሚለዩን 4 ዋና ነገሮችን አጠራርቄ ያነሳል። ገባቡ ማዳን ካሰ ማልቱ ዋቃዮራ አዳኖ ባሰሬ ኢማላከናራይ ማልቱ ዱበትኑ ደም ይሰሬ አኩማሬ ፉጀኔ ጃላላ ከንተ ዱጋ ከንተ ነጋ ከንተ ልቡ በረበረ ከንተ ዋቃዮ ጅዳን ጅራኔ አማዱመት አማሞቱማ ሰተከንደብኔ ከንወዱ ማልቱ ጅራ ቀብጤ ፍርጅር። የመጀመሪያው ምክንያት ከእግዚአብሔር የሚለየን ቅድም ስንማርበት የነበረው ሰፊው አውድ ነው። እሱን ጠቅለል ስናረግ የአይን አምሮት የስጋ ፍላጎት ይባላል። እስቲ በሉ የአይን አምሮት የስጋ ፍላጎት ሐዊ ኢጃፊ ፈዲፎኒ ዋቀዮ ራዳ ሲባሰ በተለይ ይሄ ወጣትነት እድሜ ላይ ያለን ብዙ ሰዎች ይሄኛው ከባድ ነው። የአይን አምሮት የስጋ ፍላጎት። ወጣቱ ብዙ ነገር አይቶ መሆን ይፈልጋል። ጠንካራ መነኩሴ ሲያይ መመንኮስ ይፈልጋል። ልክ ከቤተ ክርስቲያን ወጥቶ የኛማ ሙሽራ በተክሊል ሲያገባ ሲባል ማግባት ይፈልጋል። ወዲያው ግልብጥ
ጠዋት ተነስቶ ሩጫ የሚሮጡ ሰዎች ሲያይ ይሮጣል፣ ሯጭ መሆን ይፈልጋል። ከሰዓት ኳስ ሲያይ እግር ኳስ ተጫዋች መሆን ይፈልጋል። ይሄ ወጣትነት ጸባይ። የዓይን አምሮት የሥጋ ፍላጎቱ ብዙ ነው። ሀዊን ሰባየር ምን ከንታው በረባዱ ሁሉንም መሆን ይፈልጋል። በዚህ መሃል አንድ ትልቅ ነገር ይፈጠራል። ዓለምን መውደድ ብየለፋ ከነ ጃለቹ ብየለፋ ከነ ከሰት አማሉ ማክበሬፉ በረቻ ቱሬ አማሉ መት ብየለፋ ከነ ከሰት ጅራዳ ጀደን ያዱ እስከ መጨረሻ በዓለም ውስጥ ነው የምኖረው ብሎ ማሰብ ይመጣል። ተመልከቱ፣ ዲያቆን በእኛ ቤተ ክርስቲያን ቅዳሴ ላይ 3 ዲያቆናት አሉ። ገባረ ሰናይ፣ ንፍቅና ሰሞነኛ። ሁሉም የራሳቸው ድርሻ አላቸው። ከዛ ውስጥ ንፍቁ ዲያቆን መልእክት ነው የሚያነበው። ገባረ ሰናዩ ዲያቆን የጳውሎስን መልእክት ነው የሚያነበው። ንፍቅ የሚገባው ሁለተኛ ዲያቆን ሌሎችን መልእክታት ነው የሚያነበው። መልእክታቱን ካነበበ በኋላ እንዲህ ይላል፣ ወንድሞች ሆይ፣ እህቶች ሆይ፣ አባቶች ሆይ፣ እናቶች ሆይ ዓለምን አትውደዱ፣ ዓለሙም ሐሳቡም ሁሉ ኃላፊ ነው ይላል። ቦለዋንኮ ብየለፋ ከነንጃለተኛ ብይለፋ ኩን ሐዊን ብየለፋ ጃለሊ ኢላኩን ብይለፋ ከን ሁንዱማ ኒደርባ። ተመልከቱ፣ የዓይን አምሮት ዮሐንስ ይህን ሲገልጥልን እንዲህ ነው ብለው አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ይሄ የዓይን አምሮት የሥጋ ፍላጎትን ዮሐንስ የሥጋ ምኞት የዓይን አምሮት ብሎ ይገልጠዋል። ይሄ ከክርስቶስ ይለያል። ቅድም ያለውን ጉዞ ያስተጓጉላል። ለዚህ ነው ክርስቶስን በወንጌል ሰው ዓለምን ሁሉ ወዶ ነፍሱን ብጎዳ ምን ይጠቅመዋል? ነምኒ ብየለፈ ከነ ወንዱማ ጃላቴ ልቡ ሰው ሚኔ ማሪሳ ፈየደ ሲንጀረ 3 አርእስተ ኃጣውያን ያሉ በእኛ ዘመን 3 አርእስተ ኃጣዊ የኃጢአት ርዕሶች ክርስቶስ እዛ ገዳመ ቆሮንቶስ ላይ ከተናገረው በተጨማሪ የዘመኑ የኃጢአት ርዕሶች አሉ። አንደኛው ገንዘብ ነው። እስቲ ገንዘብ አቤት ገንዘብን መውደድ ኃጢአት ሁሉ ስር ነው። አሁን አንዱ ትልቁ በሽታ የዓለምን ሞዴል መገለጫው ገንዘብ ነው። ሰዎች ከእግዚአብሔር በላይ ገንዘብን የሚወዱበት ነው። ሁለተኛው ስልጣን ነው። ስልጣን ይሄ የኃጢአት ርዕስ ነው በዚህ ዘመን። ሶስተኛው ዘረኝነት ነው። አሁን ዘረኝነት የሚለውን ቋንቋ በደንብ አድርገን ለመግለጽ ስንት የሰው ዘር አለ? ንገሩ፣ ስንት የሰው ዘር አለ? ኧረ ተናገሩ። ሰኝነማ መይቃቱ ጅር ቶክ አንድ ነው፣ የአዳም ዘር። ይሄ መንደርተኝነት ልትለው ትችላለህ፣ ሰፈርተኝነት ልትለው ትችላለህ። የኃጢአት ርዕስ ነው ወዳጄ። ይህንን የኃጢአት ርዕስ ነው የዓይን አምሮት የሥጋ ፍላጎት የምትለው። ከነዲሱ ቀብደ ከናራ አዳባው ቀብደ አቲ ሳኛ አዳሚቲ አንተ የአዳም ዘር ነህ። ቀሲስ ከፍ ያለው ለዚህ ብዙ ጊዜ የሚያነሱት ምሳሌ አለ። አንድ ሰው የበግ ነጋዴ ቢሆን ይላል፣ ሶማሌ ክልል ሄዶ 5 በግ ብገዛ፣ ደቡብ ሄዶ ከስዳሞ 5 በግ ብገዛ፣ ኦሮሚያ ክልል መጥቶ እዚሁ መጥቶ 5 በግ ብገዛ፣ አማራ ክልል ሄዶ ባህር ዳር 5 በግ ብገዛ፣ ትግራይ ክልል ወርዶ 5 በግ ብገዛ፣ አፋር ወርዶ 5 በግ ብገዛ፣ 7 በጎች ከ7 ቦታ 5 በግ ብገዛ ስንት በግ ይሆናል? 7 በ5 ስንት ይሆናል? 35 በግ። 35ቱንም በግ አምጥቶ እዚህ ሳር ብሉ ብላቸው አብረን አንበላም ይላሉ በጎቹ። ይሄ ከሶማሌ የመጣው በግ ከመቀሌ የመጣውን በግ አንተ በግ ዞር በል ይለዋል? አያችሁ፣ በጎቹ እንኳን ተስማምቶ ይበላሉ። አሁን የኛ የኃጢአት ርዕስ ተማሪዎች፣ አንድ ዶርም ውስጥ ብትኖሩ ተማሪዎች፣ ከጋምቤላም ይምጣ ከአሳሳም ይምጣ ከየትም ይምጣ ያ የአዳም ልጅ ሃይማኖቱ ምንም ይሁን አማንታኒ ሰከን ፈዳተው ቆቃ ፈዳዱበት እንዲወጣው ለሰከት ይላል አቲ ሆላ ዳንገዲሚቲ። እኛ ከበግ በታች አይደለም፣ ከበግ በታች አይደለም። ይሄ ነው አርእስተ ኃጣዊ የተባለው አንዱ ከእግዚአብሔር ስለምለኝ ነው። ይሄ የዓይን አምሮት። ሌላው ዓለም ውስጥ ያለው ይሄ ዘመናዊነቱ ያስቀራል። መጽሐፍ ቅዱስ ላይ አንድ ሰው ታሪክ ይናገራል ቅዱስ ጳውሎስ። እዚህ ቆላስይስ ምዕራፍ 4 ቁጥር 14 እና ፊልጵስዩስ ምዕራፍ 1 ቁጥር 24 ላይ ዴማስ ሰላምታ ያቀርብላችኋል ይላል። ተመልከቱ፣ ዴማስ ማለት ከነ ቲቶ ከነ ፊሊሞና ከነ ጢሞቴዎስ ጋር የቅዱስ ጳውሎስ ደቀ መዝሙር ነው። ቅዱስ ጳውሎስን ይከተል የነበረ ነው። መጨረሻ ላይ አንድ ከተማ ጋር ደረሰ።
ተሰሎንቄ የምትባል ከተማ ወዳጄ ለትምህርት ስትመጣ መቱ ተሰሎንቄ ከሆነችብህ አዲስ አበባ ስትሄድ አዲስ አበባ ተሰሎንቄ የሆነ ቦታ ቀይረ ስትሄድ ያቺ ከተማ አምራ ደምቃ የዓይን አምሮትን የሥጋ ፍላጎትን ከፍ አርጋ ከወሰደች ቆም ብለህ ይሄን ሰው ተመልከተው። ቅዱስ ጳውሎስ ጋራ ጉዞ ጀምሯል፣ ተጉዟል። ተሰሎንቄ ሲደርስ ግን ደከመው። መጨረሻ ላይ ድካሙን ቅዱስ ጳውሎስን በመተው ገለጠው። ቅዱስ ጳውሎስ 14ኛ መልእክቱ 2ኛ ጢሞቴዎስ ነው። የመሰነባበቻ ደብዳቤ ነው። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የክብር አክሊል ተዘጋጅቶልኛል እያለ መጨረሻ ላይ ልጄ ጢሞቴዎስ ሆይ ፈጥነህ ወደ እኔና ዴማስ የአሁኑን ዓለም ወዶ ትቶኛል ይላል። አያችሁ፣ ለክብር እየተጠራ እግዚአብሔር አክሊል አዘጋጅቶለት እየጠራው ተሰሎንቄ ሲደርስ ግን በቃኝ አለ። ጭፈራ ቤት ደርሶ በቃኝ አለ ሰው፣ ጫተራ ደርሶ በቃኝ አለ ሰው አለ። ተመልከቱ፣ የሆነ ቦታ ደርሶ በቃኝ ያለ ሰው አለ። አንደኛ ዓመት ኮርስ ስማር የቆየ ተማሪ 2ኛ ዓመት ላይ ናይት ክለብ ገብቶ በቃኝ ያለ ሰው አለ። አምና ይጾም የነበረ ሰው ዘንድሮ በቃኝ ያለ ሰው አለ። በልጅነቱ ቤተ ክርስቲያን የመጣ የነበረ ሰው ፍልሰታን እኮ እናስቀድስ ነበር ያለ ሰው አሁን በቃኝ ያለ ሰው አለ። ምን አሸንፎት? የዓይን አምሮት፣ የሥጋ ፍላጎት። አኩማ ዴማስ ሰና ኮቱ ዋቀዮን ጎንፎሉ ቡሲ ቆጴሰራ ዴማስ ኢሶሩም ጀዱ ቁልቁሉም ጳውሎስ ነገይ አባኮ ከናም ቦዳ ሲዱካቡን ጀንደው እንዴሙ የኔ ቢያ የሮሳና ሚዳዱታቴ ናሞኒ ጩቦ አዳዳት ይደለጋሉ። ተሰሎንቄ ዳን አቀብናን ጳውሎስ ዳን ነጋት ጀዴ ዴቢዴ ብዙ ሰዎች አሉ መሃል ደርሰው ተጉዘው ይቀርዋል። ለምን? ከክርስቶስ የተለዩ መጨረሻ ላይ የዓይን አምሮታቸው የሥጋ ፍላጎታቸው ያሸነፋቸው ሰዎች አሉ። ለዚህ ነው የዓይን አምሮት የሥጋ ፍላጎት ከእግዚአብሔር ይለያል። ሁለተኛው ከእግዚአብሔር የሚለየን የቤተልሔም ረሃብ ነው። እስቲ የቤተልሔም ረሃብ በሉ። አይሰማም? የቤተልሔም ረሃብ። የቤተልሔም ረሃብ ክፉ ነው። በነገራችን ቤተልሔም ማለት የእንጀራ ቤት ማለት ነው። የምን ቤት? ቤተልሔም ደቹ መነቡዴና ይቹ አይገርማችሁ? የቤተልሔም ረሃብ ማለት እኮ በእንጀራ ቤት እንጀራ ስጠፋ ማለት ነው። አንዳንድ ጊዜ በእውነት ቤት እውነት ይጠፋል። አንዳንድ ጊዜ በሰላም ቤት ሰላም ይጠፋል። አንዳንድ ጊዜ በፍቅር ቤት ፍቅር ይጠፋል። አንዳንድ ጊዜ ክርስቲያኖች ይሄ የምናየው ዓለም ገልብጦ የሚያሳየን ብዙ ነገር አለ። መጽሐፍ ቅዱስ ላይ መጽሐፈ ሩት ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ በቤተልሔም ረሃብ በሆነበት ዘመን 4 ነፍሳት ወደ ሞዓባውያን መንደር ተሰደዱ። ያሳዝናል። ቤተልሔም ረሃብ ገብቷል። አዎ፣ ግን ወዴት ተሰደዱ? ወደ ሞዓብ። ሞዓብ የኃጢአት ከተማ ነው። ሞዓብ አባት ከልጁ የወለደበት ከተማ ነው። ሞዓብ እግዚአብሔር የማይመለክበት ከተማ ነው። ብያ ዋቃዮን ትዋቀ ፈኔ ብያ አባን እንተላሰረዳ ሌላ ሞዓብ የሮቤሊ ቤተልሔም ሴኑ ማቲን አፉሪ ቤተልሔም ራ ከረብያ ሞዓብ ትጎዳና እንጀዳ ኪታብ ንሩት ዮካም መጽሐፍ ንሩት በቆና ተቆላ ኮፍሳ ተቆቁበት። ተመልከቱ፣ ቤተልሔም ረሃብ ገባ። ኑኃሚን ባለቤቷ በመልክና 2 ልጆቿን ይዛ ሄደች። መጨረሻ ላይ ልጆቿም ባለቤቷም ሞቱ። እሷን ብቻዋን ቀረች፣ ባዶዋን ቀረች። እግዚአብሔር ቤተልሔምን ጎበኘናል። ጎበኘ። የቤተልሔም ረሃብ ጉብሮ ያልፋል። ወዳጄ አንዳንድ ሰባኪ አንዳንድ ዘማሪ አይተህ ድሮም ያሰው ድሮም እኮ እንዳትል ሰባኪው ስለካደ ዘማሪው ስለካደ ቄሱ ስለካደ ወዳጄ ያን እያየ አይ ድሮም እኮ እያልክ ወደ ሞዓብ እንዳትሄድ ያን የሚያሳዩ ሰዎች አሉ። አሁን ቲክቶክ ላይ እገሌ የሚባለው ሰባኪ እዚህ ከተማ ሊመጣ ነው፣ ይሄ ኦርቶዶክሳዊ አይደለም። ኧረ ተው አንተ እሱን አይተህ ከቤተልሔም እንዳትወጣ። የቤተልሔም ረሃብ ግዛዊ ነው። ቤሊ ቤተልሔም ከኔሮዳ ኒደርማ ኑኃሚን ከጊዜ በኋላ እግዚአብሔር ቤተልሔምን እንደጎበኘ ሰማችና ወደ ቤተልሔም ተመልሳ መጣች። ያኔ ኑኃሚን የሚለው ስሟ ተቀይሯል። ማራ ሕይወቴ መራራ ሆኗል። ሙሉ ሆኜ ወጣው፣ ባዶ ሆኜ ተመለስኩ አለች። ከዚህ ቤት ስትወጡ ሙሉ ነው ወዳጄ። እዚህ ሙሉ ነው፣ የጎደለ የለም። ክርስቶስ አለ፣ ሙሉ ነው። መድኃኔዓለም አለ፣ ሙሉ ነው። ቅዱሳን አሉ፣ ሙሉ ነው። ድንግል ማርያም አለች፣ ሙሉ ነው። ቅዱስ ገብርኤል መላእክት አሉ፣ ሙሉ ነው። ክብር ምስጋና ይግባው። ቤቱ ሙሉ ነው፣ የጎደለ የለም። እዚህ ሙሉ ነው ወዳጄ፣ ይሄ ሙሉ ነው። አሲጎቱ ለከነቀተኝር ምን ጎደለ አለ? አጋዕዝተ ዓለም ቅድስት ሥላሴ እዴ ሙሉ ነው። ቅዱሳን አሉ። ማንን ጠርተህ ማንን ትተዋለህ? ሰማዕታቱ እኮ አሉ።
ሊቃውንቱ እኮ አሉ። ኧረ ገብርኤል ያለው እዚህ ነው፣ ሚካኤል ያለው እዚህ ነው፣ መላእክት ያሉት እዚህ ነው። ከዚህ ትተየት ልትሄድ ነው? ቅዱስ ጴጥሮስ እዛ ደብረ ታቦር ተራራ ላይ ቆሞ ሙሴና ኤልያስ ከሰማይ መጡ። ከታች እሱ ዮሐንስና ያዕቆብ አሉ፣ መሃል ላይ ኢየሱስ ክርስቶስ አለ። ደነቀውና አየ። ነቢያት አሉ፣ እኛም አለን፣ ክርስቶስም አለ። እንዲህ ያለው ኢየሱስ ክርስቶስን ጌታ ሆይ በዚህ መሆን ለኛ መልካም ነው አለ። እስቲ በሉ ጌታ ሆይ በሉ። በዚህ መሆን ለኛ መልካም ነው። አያችሁ፣ አንተ አለ፣ ነቢያት አሉ፣ ሐዋርያት አሉ። ወዳጄ ከዚህ ለዚህ መሆን ለኛ መልካም ነው። ሁሉ ከነራ ጅራችን ኑፍ ጋር ነው። በዚህ ሥርዓት አምልኮ መሆን ለኛ መልካም ነው። በዚህ ዝማሬ መቀጠል ለኛ መልካም ነው። በዚህ ቅዳሴ ውስጥ መኖር ለኛ መልካም ነው። በዚህ የእግዚአብሔር ጉባኤ ውስጥ መኖር ለኛ መልካም ነው። ኑፍ ጋሪና ያጎፍታ አስጅራችን ኑፍ ጋር ለኛ መልካም ነው። በዚህ መሆን አለ። እስቲ ቅዳሴውን ተመልከቱ። ቅዳሴ ስታዩ ሁሉ ጊዜ የሚቀድሱ ሰዎች 5 ናቸው። 2 ቀሳውስት፣ 3 ዲያቆናት። 2ቱ ቀሳውስት የሁለቱ ነቢያት ምሳሌ የሙሴና ኤልያስ፣ 3ቱ ዲያቆናት የ3ቱ ሐዋርያት ምሳሌ። መሃል ላይ ክርስቶስ አለ ደብረ ታቦር። መሃል ላይ መንበሩ አለ። መሃል ላይ ስሙ የተጻፈበት መሰዊያው ታቦቱ አለ። መሃል ላይ ስጋው ደግሞ አለ። አማናዊት ታቦር ክብር ምስጋና ይግባው። አማናዊቷ ታቦር ተመልከቱ። በዚህ መሆን ላይ ታቦር ይተላልታል። አታውርደን ሁሉ ከነረጋሪንም ቡሲን ዋቀፈና ከነረጋሪንም ቡሲን ተኩምባ ከነረጋሪንም ቡሲን ቁልቁሎታዎችን ጅራቹራ ጋሪንም ቡሲን ያጎፍታ አታውርደን ከዚህ ክብር ከመላእክት ጋር አብሮ ከመዘመር ቅዱስ ዳዊት በመዝሙር 47 ላይ ስታነቡ ወደ ቤተ መቅደስ መጣ። ሲመጣ መላእክት ተነጥፎ አየ። ከዛ ምን አለ? በመላእክት ፊት እዘምራለሁ አለ። ወደ ቅዱስ መቅደስ እሰግዳለሁ አለ። ክብር ምስጋና ይግባው። አሁን የምትዘምረው በመላእክት ፊት ነው። የምንሰግደው ወደ ቅዱስ መቅደሱ ነው። ክርስቲያኖች ለዚህ ነው የቤተልሔም ረሃብ። አንዳንድ ሰባኪ አንዳንድ ዘማሪ የሆነውን ነገር እያነሱ ኦርቶዶክስ እንዲናት እንዲናስሉ የቤተልሔም ወደ ሞዓብ አንሄድም፣ እዚሁ እንጠብቃለን እግዚአብሔር። ቅዱስ ዳዊት ምን አለ መሰላችሁ? ተራሮች ወደ ባህር ውስጥ በገቡ እንኳን እኔ ክፉን አልፈራም አለ። የቤተልሔም ረሃብ እንዳይለየን አሁን ወለምን መሰለን የምናነሳ ወጣቱ ያያል እንደዚያ ይሄ እዚህ ቦታ እንዲሆነው ቄሱ እንዲተመልቶ እንዲሆነው ድሮም ቤተ ክርስቲያን ተው አንተ እዚህ የምትመጣው ማንን ፍለጋ ነው? ኤኙ በርባዶ ዱፍነ ኤኙ ዋቄፈነ ኤኙ ሰገድነ ከበርባነ ዱፍኑ ዋቀዮ ፈልገን የመጣነው እሱ ነው። ቅድም እንደተማርነው በደም የተገዛ ነው። በደም የመሰረተን፣ በደም ያጸናን፣ በደም ቤተ ክርስቲያኑን የሰራው ክርስቶስ ነው። ስለዚህ ከቤተልሔም በምንም ምክንያት ነቅነቅ ማለት የለም። ሁለተኛው እሱ ነው፣ የቤተልሔም ረሃብ ነው። ሶስተኛው ሰው በመሆን የሚገጥመን ፈተና ከእግዚአብሔር ይለያል። ሰው በመሆን ጦርነት፣ ረሃብ፣ በሽታ፣ ቸነፈር ይሄ ለሰው ሁሉ ይመጣል። እንዴት ረሳን እግዚአብሔር አትበሉ። አሁን ታስታውሱ ረስተነው አልፎ ተረሳ እንጂ እኮ ኮሮና መጥቶ አፋችን ታሽጓል ነበር። ሁሉም ሰው ምዕመናን እንደምን ዋላችሁ ታሽጓል። አዲስ አበባ ታክሲ ውስጥ ቁጭ ብለን ሰው ካለ ወራጅ አለ ይላል። ሰው ይፈራል። አፋችን እየተሳደበ ሲያስቸግር እግዚአብሔር አሸገን እኮ ጮፊያ ፋንኬን ነው ዋቀዩ ስድብ ብቻ ስለነበረ ኮሮና ለዓለም ነው የመጣው። ሰው በመሆን በሽታ አለ፣ አዎ ረሃብ አለ፣ አዎ ጦርነት አለ፣ አዎ ይህ ሰው በመሆን መጣ ፈተና ነው። በዚህ ከእግዚአብሔር መለየት አያስፈልግም። ረሳን እግዚአብሔር፣ ተዋን እግዚአብሔር። እንዲህ ብሉ ሰዎች የሉ ምን ነው እግዚአብሔር ሆይ ኢትዮጵያ ውስጥ ሰው ሆነ ከምትፈጥረኝ አሜሪካ ውስጥ ጫማ አድርገህ ብትፈጥረኝ ነው ሰዎች ማል ዋቀዩ ብያለፋ ካላ ከሰ ኢትዮጵያ ከሰ ተናማ ጎቴ ካላ ኡምቱ ማሊፍ ኮጴ ጎቴ አሜሪካ ተናኑምቱ ጓደኛው እንደዚህ ያለው ምን ነው ኢትዮጵያ ውስጥ ሰው ሆኜ ከምትፈጠር አሜሪካ ውስጥ ጫማ ሆኜ ብትፈጠር ሰው ተናደደበትና ጓደኛው አንተ አሜሪካ ውስጥም ጫማ ሆነህ ብትፈጠር ሰልባጅ ነው ብሎ ኢትዮጵያ ልኳል እንጂ ዛት ቀራተም ተናደዱበት። እንዲሁ በሚሆነው ነገር ተሳይን ቆርሰው በትንሽ ነገር ከዱበት ዲሉ ነው መባጀት ይጀራ ዋራ ማጥቆረኮነኮ ሬፉ በረኔራ በደንብ ተምረን አልቀደም። ተመልከቱ ሰው በመሆን የሚመጣ ፈተና ይሄ ከእግዚአብሔር እንዳይለየን ኩን ዋቀዮላን አካዳኑም ባስነ ናማታውዳን ከንቆራን ናማታውዳን
ተመልከቱ እስቲ ስልጣኔን እንደ ትልቅ እድገት የሚያደርጉ ሰዎች አሉ። ለምሳሌ ቻይና 1.4 ቢሊዮን ህዝብ አላት። ቤጂንግ የሚባለው ዋና ከተማ ውስጥ 50 ሚሊዮን ሰው ይኖራል። እኔ የማወራበት ማይክ የቻይና ካፌ የምትበሉበት ሳን የቻይና ሁሉም ነገር የቻይና ሜድ ኢን ቻይና ነው ሁሉም ነገር። አሁን ቻይና በቴክኖሎጂው አድጋለች። አሁን የምናየውን ቴክኖሎጂ አርቲፊሻል ኢንተለጀንስ ይሉታል። አሁን የደረሱበት ይሄ ሰው ሰራሽ አእምሮ ከፍ ብሎ እየሄደ ነው። ሰው ሰራሽ አእምሮ ከፍ ብሎ እየሄደ ጀርመን ውስጥ አሁን በዚህ ዘመን ማለት ነው ጀርመን ውስጥ 50,000 ሰው እያፈሩ ነው። በኢንኩቤተር ልክ እንደ ጫጩት ከወንድም ከሴትም የዘር ፍሬ ወስደው ላብራቶሪ ውስጥ ከተው ማህፀን ቦታ አዘጋጅተው ባለፈው የተወሰኑ ወራት ደርሷል። እያደጉ ልጆቹ መንቀሳቀስ ጀምረዋል። ሰው እየፈጠሩ አይደለም እያስቀመጡ ነው። እናትና አባት የማያውቅ ልጅ ማለት ነው። ልክ 9 ወር ሲሞላው ሰው ይሆናል። ከዛ 50,000 ሰው ለምንድን ነው ጀርመኖች እሱን የፈለጉት? 50,000 እናት አባት የሌለው ወታደር ለማምጣት። ከዛ በጫማ ጥፊ እያለ ሁሉን ያስተካክላል። የናዚ ዝርያ ስላለው እንዲህ አይነት የሚያስብ ነው ዓለም ወዳጅ። እንዲህ ነው የሚያስበው አሁን ያለህበት ዓለም። አየህ ይሄ እድገቱ በጣም እየሄደ ነው። ቻይና ይሄን ሁሉ እድገት እያሳየች እግዚአብሔር የለም ብላ ነው። ምን የለም? ቅዱስ ዳዊት ምን ይላል? ሰነፍ በልቡ ምን የለም ይላል። አሁን ታዲያ ኢትዮጵያ ውስጥ ከመሆን ቻይና ውስጥ መሆን ይሻላል ብለህ ትመኛለህ? እዚህ እኮ ክርስቶስን እንደምታመልከው፣ እዚህ እኮ ኢየሱስ ክርስቶስን እንደምትጠራው፣ ስሙ ጣፋጭ የሆነውን አምላክ ነው የምትጠራው። እዛ እግዚአብሔር የለም ነው። እድገት ማለት እሱ አይደለም። በነገራችን እድገት ማለት በእኛ ቤተ ክርስቲያን አባቶችም በዚህ ዘመንም እድገት የሚባለው ይሄ ዲቨሎፕመንት ዊዝአውት ዲፔንደንሲ ይሉታል። እድገት ማለት ይሄ ማደግ ግን በሆነ ነገር ላይ በመመርኮዝ። አሁን የኛ ሀገር እድገት ተመልከቱ። አንዱ እግር ኳስ ተጫዋች ጸጉሩን እንዲህ ከቆረጠ ሁሉም እንዲቆርጡ ነው እድገት ማለት እሱ። አንዱ ሱሪውን ካወለቀ ጠዋት ሁሉም ሰው ሱሪውን አውልቆ ነው። እሱ እድገት አይደለም። እሱ እድገት ሳይሆን ልመና መቀላወጥ ይባላል። ልመና መቀላወጥ እሱ እድገት አይደለም። አያችሁ፣ ይሄንን ቴክኖሎጂውን መጠቀም ኃጢአት የለው። ግን ሄደ ሁሉንም ኮፒ ስታደርግ አልቦ አምላክ። ቻይና ውስጥ እኮ ዩኒቨርሲቲ ያላችሁ ሰዎች ግቢ ጉባኤ እዛ የሚማሩ ልጆች 3 ሆነው አንድ ላይ መማር አይችሉም። ዶርም ውስጥ 3 ሆነው እዚህ በዋትስአፕ በሌላ ነገር ትምህርት ሰጣቸው በየዶርማቸው ነው የሚቀመጡት። ሃይማኖት ክልክል ነው እዛ። እግዚአብሔር የለም ስለተባለ ክልክል ነው። አሁን ትንሽ ነገሮች እየታዩ ነው እንጂ ክልክል ነው። 2 ሆነው ከተገኙ ይባረራሉ ከዩኒቨርሲቲ ስማሩ ከተገኙ። እግዚአብሔር የለም። አያችሁ፣ አሁን በሀገር ተጨባጭ ጉዳይ እድገት ምናምን በምንለው ሃይማኖት መካድ አይቻልም። ሰው በመሆን በየተፈጥሮ በየብዙ ነገሮቹ እዛ ውስጥ ፋክተሮቹ ብዙ ውስጥ አንገባ። ሰው በመሆን ህንድ አይታችኋል። ህንድ 1.4 አሁን እኩል እንደሆነ ከቻይና በልጣለች በህዝብ ቁጥር። ህንድ ሀገር ሁሉም ነገር አምላክ ነው። ባጃጅ ላይ አምላክ አለ። የባጃጅ አምላክ አለ። ሱቅ ስትገቡ የሱቅ አምላክ አለ። ዩኒቨርሲቲ በር እና አጋጣሚ እጃቻለሁ ዩኒቨርሲቲ በር ላይ የትምህርት አምላክ አለ። ሰው ሁሉ እንዲህ ብሎ ነው የለም። ውሃ ልጠጡ መንገድ ላይ ስትወርዱ የዛ ውሃ አምላክ አለ። ሁሉም አምላክ ቢገስት ጎድ የሚሉት ግን ላም ነው። ላም ትልቁ አምላካቸው ነች። አሁን ላም አምላክ ነው። አሁን የህንድ እናቶች አታችሁ ከሆነ ጧት ይወጡና ለድመት ለአይጥ ለሁሉም ነገር ውሃ ጠጣሉ። ምንድነው ብላችሁ ጠጋ ብላችሁ ጠይቁ። የሞተው ባለቤቴ አይጥ ሆኖ ይሆናል። ሰው ከሞተ የሆነ እንስሳ ሆኖ ይነሳል። ታዲያ አሁን ይሄንን መከተል ይሻላል? ያ እድገት ነው ብለህ ያን መከተል ላማምለክ ይሻላል? ክርስቲያኖች ዝም ብላችሁ አስቡ። ይሄ ከእግዚአብሔር እንዳይለየን። አራተኛውና የመጨረሻው ክርስቲያን በመሆን የሚመጣ ፈተና ነው። እስቲ ክርስቲያን በመሆን አቤት፣ ይሄ አይቀርም። ኦርቶዶክስ በመሆን ፈተና አይቀርም። ከና ቁባል ተኮፍ ቁባ ለማሚት ቁባ ሻኒሚት ቁባ ቁዳኔን መለቴሱ ቀብዱ ዮ ክርስቲያናታቴ ዮ ኦርቶዶክሲታቴ ቆሩም ሰራ በልሳናት ዓለም ይፈትንሃል። ክርስቲያን ኮንክ ክርስቲያን በመሆን የኢየሱስ ክርስቶስ በመሆን ፈተና አለ እንዴ። አልጋ ባልጋ ነው መንገዱ። ወደ ግሸን ማርያም ሲሄዱ ምን እናቶቻችን እንዲየነጠሩ በረከቱን እያሰቡ እንጂ መንገዱ አልጋ ባልጋ ሆነ አይደል። በረከት አለው ነው። በቀበመለ ቆሩምሳን አላንታቱ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ኢየሱስ ክርስቶስ
ቤተ ክርስቲያንን የመሰረታት መስቀል ላይ ነው። ምን ላይ ነው? ፈኖራቱ እንደ ስመነ ክርስቲያና ራሱ ክርስቶስ ተመልሶ መጥቶ ከመስቀል እስከሚያወርዳት ድረስ መስቀል ላይ ሆነ ተጠብቋለች። ወዳጄ ተማሪዎች ቁርስ ዳቦ አላወጣንም፣ እንዲህ አልሆንም፣ ገለመሌ እቺ ትንንሽ እንትኖችን አታውራ። ክርስቲያን ከሆንክ ዓለም አይወድህም። በቃ ዮ ክርስቲያናት አተብይ ለፈከሩ ስንጃላቱ የክርስቶስና በዓለም ሳላችሁ መከራ አለባችሁልና ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። ክብር ምስጋና ይግባው። እኔ ዓለምን አሸንፌዋለሁ። ወዳጄ የአሸናፊ የእግዚአብሔር ልጆች ነን። ስለዚህ መከራ አለ። በክርስትና እንገጥመን ፈተና አለ። አዎ ዮ ክርስቲያናት አተቆሩም ስንጅራ ጂራ ቆሩምሳ ከናራ ብሊሳ ሂንታቱ አማ ጎፍታንዱ ፈጀደ ፋኖራ ማና ክርስቲያና ካና ገዲሩ ሱቲ አቹማቴ ተይሳ የግዲ ራሱ ክርስቶስ ተመልሶ መጥቶ ከመስቀል እስከሚያወርዳት ድረስ መስቀል ላይ ሆና ተጠብቋለች። ይሄ ደግሞ ከክርስቶስ የሚለኝና የሚያጠብቀን ነው። መኑ ያድገነ ፍቅሮ ለክርስቶስ ጃላላ ክርስቶስ ራ አዳ ከሉባሱ ማሊ ዳረ ይጀዳ ተመልከቱ። በሁንዱም ተከሰ ሚያርካ ከሰን ባሳ አርካ ከሰን ባሳ ለሞርማ ከሰን ላላ እስቲ አንገታችሁ ነው። ምን አለ አንገታችሁ ላይ? አቤት እስቲ ዩኒቨርሲቲ ተማሪዎች እጃችሁን አውጡ። ዩኒቨርሲቲ ተማሪዎች ብቻ ዩኒቨርሲቲ የምትማሩ ብቻ እጃችሁን አውጡ። አውሩ። እስቲ ሌሎቻችሁም እጃችሁን አውጡ። እስቲ አንገታችሁ ላይ ምን አለ? መስቀል ወይም ማዕተብ። እስቲ ማዕተብ የሌለው ሰዎች ጨርሻለሁ። ነምኒ ማዕተባን ቀበለ አርካኬሳ የሌለው የኛ ሰው ሻወር ሲወስድ አንገቱ ላይ ወርቅ ከሆነ ያለው እንዲህ ወርቁን ያንጠለጥልና እንዲህ ያየ ነው ተጣጣው። ምን ነው ስባል ሰይጣን ወርቅ ይሰውራል ስለምባል ይላል። አነሳም አይኑም ከዛ ማዕተብ ሲሆንሳ ወይ የዛሬ ወር እኮ ሻወር ሲወስድ እንደተበጠሰ ማዕተባ ነሞን ቀብዳ ነው። ማዕተባ ሀርካ ከነራት ደናም ማዕተባ ሀርካ ራት ደናም ማዕተብ በእጃችን ነው የምናስረው ነው? በእግራችን ነው የምናስረው? በምናችን ነው የምናስረው? በአንገታችን። ይሄን እንዳትረሱ። ይሄ ቤተ ክርስቲያን መስቀል ላይ ለመሆኗ ምልክት ነው። ሰው እጁ ተቆርጦ መኖር ይችላል አይችልም? እግሩ ተቆርጦ መኖር ይችላል አይችልም? አንገቱ ተቆርጦ መኖር ይችላል አይችልም? ያለ ቤተ ክርስቲያን ያለ ክርስቶስ መኖር አንችልም። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።